ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል በራሱ ማለት ነው። ከዛ ዘፈን የሚባለው ደግሞ አገልግሎት ተያይዞ ብዙ ነገር አለው፣ ብዙ ዓለማዊነት ያለው በበጎ የማያንጽ ብዙ ነገር አለው ከሙያው ጋር ተያይዞ። ግን ለቻለበትና ያንን መልካም ነገር ለማካፈል ህብረተሰብን ለመጥቀም ጸንቶ ለሚያገለግልበት ሰው በብዙ ነገር ራሱን ጠብቆ ለሚያደርገው ሰው አሁንም በራሱ ስተት ነው ብዬ አላምንም። ከብዙ ስተት ጋር ተያይዞ ግን የሚደረግ ስለሆነ ብዙ ጊዜ ስተት ሆኖ ይገኛል። ለኔ ፍሬው ብዙ ስላልሆነ ለኔ በጣም ስለተፍጨረጨርኩ እዛ ቆይቼ መልካም ነገርን፣ ስነ ምግባርን፣ በጎ ሐሳብን፣ እውነትን፣ የኔን መረዳት፣ የኔን እይታ ለማካፈል ብዙ ተፍጨርጭር ያለው ልክ በሆነች ቀጭን መስመር ለመራመድ እና ፍሬዋን ስመዝነው አትደርስም፣ ዋናው ነገር ጋር አትደርስም። ማቆያ ማሰንበቻ ምናምን ናት በቃ። ስለዚህ ለኔ አንደኛ በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንዳቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሃል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል ከሚበልጠው ነገር አንፃር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ ሐሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና የማያጸጽት በየትኛውም ሁኔታ እንደሆነ ስላመንኩ ነው ራሴን ሙሉ ለሙሉ ያዞርኩት። በዛ ውስጥ የሚጠቅም ነገር ማካፈል ይቻል ይሆናል፣ ግን በቃ ዋናው ነገር ላይ ልቤ ስላለ ላገለግል የምፈልገው በሱ ነው። የምመለስበትም ነገር አይደለም።